ሩቲ ግን ማለት ነው እንደው ግን ምን ሆና ነው? በእግዚአብሔር የምሬን እኮ ነው። ለዚህ ልጅ እኮ እንደፈለገ አፉን እንዲከፍት የምታረገው የልብ የምትሰጠው እሷ ሆና ተገኘች አሁን ላይ ማለት ነው። እኔ አብርሃም እንደዚህ ጠቅጠቅ ማድረጉን ስሰማ እንኳን አይደለም ከፊቱ መቆም ጭራሽ በቃ ስለሱ ቁርጥ የምታረግ ነበር የመሰለኝ። ግን ዛሬ መጣች። በመምጣቷ በጣም ነው የተገረምኩት በሚገርም ሁኔታ ማለት ነው። ኧረ ሰላም ቤተሰብዬ እንዲቆያችሁልኝ ሰላማችሁ ይብዛ። እና እንደው ሩቲ በቃኝ ብለሽ ምን አለበት ብጥስ አርገሽ ብታያቸው። በቃ እንዴ ልጅ ያላባት ማደግ እኮ ይሄ ኖርማል ነገር ነው። ልዑሌ ብቻ አይደለም ልጅ ያላባት የሚያድገው አልፈልገውም ብሎ እስከሄደ ድረስ ማለት ነው። በዚህን ያክል እየመጣሽ አንቺን እያዋረደሽ አንቺን ዝቅ እያደረገ እንዴ። አንድ ያልገባሽ ነገር ሩቲ አብርሃም ማለት ለህፃን ልጅ የሚሰጠውን ክብር ላንቺ የነፈገ ሰው ነው። በሱ ቤት አንቺ በጣም ክብር የሌለሽ ሰው ነሽ። ይሄን ነገር እያወቅሽ ሁልጊዜ ከሱ ጋር እየመጣሽ የምትጋፈጪው ለምንድን ነው? እውነት በጣም እያዘንኩ ነው ያለሁት አሁን ላይ። እና ምንድን ነው እቺ ሄርሜላ ተብዬዋ ማለት ነው። የምሬን ነው የምላችሁ ኤፍሬም፣ በጣም አሪፍ ጥያቄ ነው። እኔ ሄርሜላ በደንብ ልትያዝ ይገባል። የፈለገ ነገር ቢሆን የፈለገ ለምሽ ጊዜ አታረግዝም። ያረገዘች እቺ ልጅ ከባሏ ነው። በየሜዳው ባሌ ስትያለም እንደምትዩ ሄርሜላ አሁን ከባልሽ አረገሽና አንድ ሳምንት ሊያስጠፋሽ የቻለው እንዴ? አሁን ማለት ቀለበት አድርጋችኋል ኦልሬዲ። ውሽማ መቼም እንደ ውሽምነት አይደለም የሚሰማሽ፣ እንደ ሚስት ነው አይደለም? ስለዚህ እንዴት ከምትወጂው ባልሽ ካረገሽ ይሄን ያክል ያስጠፋሽ? እኔው በጣም ራሱ ዝም ብሎ ጥያቄ የሆነብኝ ነው ሰሞኑን ያለው ነገር፣ የሄርሜላ መወናበድ፣ የሄርሜላ ውሸት፣ አንድ ሳምንት መጥፋት፣ ከምትወደው ሰው አረገዝኩ ብላ ይሄን ያክል መጥፋቷ ለምንድን ነው ይሄን ያክል የጠፋችው? ሲቀጥል ደግሞ ተንኮለኛስ ካልሆንሽ አንቺ አብርሃም ከቤተሰቦቹ ጋር እንዲጋጭ ካልፈለግሽ እንዴት ኤፍሬም እስከሚታሰር ድረስ ለምን ዝማሽ? እያየሹ ማለት ነው እያየሹ ነበረ፣ ሁሉንም እየተከታተልሽ ነበረ። እና ምንድን ነው መጠየቅ በደንብ ነው ያለባት። ዘብጥያ ካወረደሽ መውረድ አለባት። እና ሲቀጥል እኔ ምንም ልጅ አለ እያልኩኝም አይደለም። ሌላኛው ደግሞ አርግዛ ከሆነ እሱንም ለማሰር ነው እንግዲህ ከሱ ላይ የሆነ ተማማኝነት አስተማማኝነት ነገር ያየች ስላልሆነ እያጠራጠራትም ስለሆነ ልጅ ስወልድ ልጅ ሳረግዝ ከሩታ ጋር ይቆራረጣል፣ ከኔ ጋር ምንድነው ከኔ ጋር ለጥቆ ይቀመጣል። ብቻ በጣም ብዙ ሀሳብ አሉት። በዚህ ውስጥ በጣም ብዙ ሀሳብ አሉት። ቤተሰብ የሄርሜላ ሀሳብ ስላልገባን ነው። አንድ ሳምንት መጥፋቷ ግን አረገዝኩ ከምትለው አይገናኝም። በቃ ልትጠፋ የማትችል ሰው ናት። ገብቷችኋል አይደለ? እውነት እንደው ሄርሜላ አርግዛ ቢሆን ማለት ነው በደስታ ፈንድቃ እንኳን አይደለም መደበቅ ባሌ አረገዝኩ እኮ ብላ ሚዲያ ላይ ነበር የምትወጣው የዛን ጊዜ ማለት ነው። እንዴት ይሄን ያክል ሊያስደብቃት ቻለ? ጥያቄ እየፈጠረብኝ እኮ ነው አሁን ማለት ነው። እና ሲቀጥል ደግሞ ሩቲ ማለት ነው አሁን ዛሬ ሰው ቀናተኛ እየላት የነበረው አንድ ነገር ስለተናገረች ነው። በእርግጥ እህቶችሽ እየተናገሩ ነው፣ ትክክል ናቸው። እውነት ሩቲ ማለት ነው ከዚህ በኋላ ለምንድን ነው አንቺ ቤተሰብ የሚልሽን የማትፈጽሚ? እግዚአብሔርን አንቺ ራሱ በጣም ነው በቃ እየተሳሳትሽ ያለሽው አሁን ላይ ማለት ነው። እየደገምሽ ከአብርሃም ጭላንጭል እንኳን ክብር ቢኖረው ላንቺ የሚሰጥሽ ቢሆን ኑሮ ጥሩ ነበረ። ግን ባገኘሽው አጋጣሚ እሱ አንቺን የሚዋረድ ነገር ነው የሚናገረው። እና ምንድን ነው የተናገረቻት ነገር እኛን ሆን ብላ ለማጥመድና ለማሳሰር እንጂ አርግዛ አይደለም። አርግዣለሁ ብላ ብትመጣም መቀበል የለብህም አላረገዘችም ስትለው የቀናት አስመሰለባት። እሷ ግን እኮ በዚህ ወይ አስበው አይደለም እኮ በዚህ መንገድ አስበው አይደለም የተናገረችው ማለት ነው። የልጅቷን ተንኮል ለማውጣት ስለፈለገች ነው። እና እቺ ልጅ እንኳን አንድ ጊዜ አይደለም 10 ጊዜ አረገዝኩ ብላ ብትመጣ ተቀበላት አልተቀበላት ሩትዬ ከዚህ ጋር ያንቺ ዴንታሽ ሊሆን አይገባም። አብርሃም ማለት በቃ እኔ እንጃ ከዚህ በኋላ እውነት ተስፋለሽ እንዴ ሩቲ? ማለት ይመለሳል ወደ ትዳሩን ብሎ ይመለሳል፣ ልጁን ብሎ ይመለሳል ብለሽ ተስፋ እያደረግሽ ነው? እሺ ቢመለስስ አንቺ የመቀበል ሞራሉ አለሽ ወይ? ልብሽ ይፈቅዳል እንደዚህ መቀበሉን? እኔ ማለት ስለ ሩታ ሊደፍር ብሎ መናገር በጣም ነው የሚከብደው። አንደኛ ነገር ይሄ ሁሉ በሚያደርገው ነገር ልቧ ይሰበራል አይደለ? በዛ ላይ ደግሞ ወደ ትዳሯ እንዲመለስ የምትፈልግ ከሆነ እንዴ ሁለቱ አይጋጭም ወይ? በጣም ልቧ እየተሰበረ ወደ ትዳሯም እንዲመለስ እየፈለገች እንዴት ሊሆን ይችላል? እና ሩቲ አንደኛውና አማራጭ የሚሆነው ነገር አብርሃም ከተባለ ሰው መለየት፣ በቃ ከሙሉ ቤተሰቡ ማለት ነው። እናት አባቱን በስልክ አወራለሁ ብለሻል፣ በስልክ ሰላም ናችሁ እንዴት ናችሁ አለቀ። ግዴታ ነጋሽዬ መዘጋጋት አይጠበቅብሽም። ለምን እነሱ ያደረጉት ነገር ስለሌለ
ያው በመጥፎ ልጅ ቤተሰብ ስለሚሰደብ እንጂ ማለት ነው። ከዛ ውጭ ግን እንዳለ ያለሽን ነገር ለምንድን ነው ከትም አታደርጊው? እኔ አሁን ሩታ ይናፈቀችኝ በራሷ ቤት በተደጋጋሚ ማንም ሳይኖርባት ብቻዋን ግፋም ካለ ደግሞ ከጓደኞቿ ጋር ምናምን ሰብሰብ ብላ መምጣት። አብርሃም የተባለ ሰው ከቤቷ ውልቅ አርጋ ብጥለው ያ ነው የሚናፍቀኝ፣ ያ ነው ምኞቴ ማለት ግን እየሆነ አይደለም። እየሰደባትም ዛሬም ትገናኛለች፣ ነገም ትገናኛለች። በእሷ ነው ቪዲዮ የሚሰራው ማለት ነው። እውነት ኧረ በጣም የሚከብድ ነገር ነው። እና አብርሃም ዛሬ ራሱ በጣም ነው የዋሸው። አሁን ባለፈው እንደዛ ጓደኞቹን ሰብስቦ አስመስክሮባቸዋል። እርግጠኛ ሆኖ እነሱ ነው የወሰዷቸው፣ እነሱ ነው ያፈኗት፣ እነሱ ነው ያሰሯት ብሎ መስክሯል። ዛሬ ግን ቁጭ ብለህ ስትመሰክር ነበር ስትለው ነገሮችን ለመቀየር በጣም እየሮጠ ነበረ። መጨረሻ ላይ ምን አለ? ግራ ቢጋባ መልስ ቢያጣ እንደዛ ስለቀለዳችሁባት ነው፣ ያ ነው ያስጠረጠራችሁ። ያ ግን አይደለም። ውስጥ ላይ በሐሰት መረጃ ነው የወነጀልከን፣ ሐሰት መስክራል ስትለው የሚናገረው ጠፋው ማለት ነው። ይሄ አስመሳይ ሁሌ እድሜ ዘመኑን እንዳስመሰለ አይሰለችም? ግን አብርሃም እስከ መቼ ነው የምታስመስለው እንዴ? የሰው ልጅ እኮ ያስመስላል፣ የሆነ ጊዜ ላይ ይደክመዋል። ይሄማ እያደር በማስመሰሉ በቃ እየተካነበት ነው የመጣውና እና ሩቲ በእናትሽ በቃ ተይ አቁሚ፣ እግዚአብሔርን አቁሚ። እኔ እንዴት ማለት እንዳለብኝ ግራ ነው የሚገባኝ። በቃ ከዚህ በኋላ ያሉ ነገሮች ጥሩ ስለማይመጡ ማለት ነው። እሱ ራሱ የሆነ እንደ ቀናሽ እየተረዳሽ ነው። ገብቶሻል አይደለ? ሄርሜላ ስታረግዝ እንደ ቀናሽ እየተረዳሽ ነው ማለት ነው። እሱ ፈትቻታለሁ ከሩታ ጋር ምንም አይነት ግንኙነት የለኝም ብሎ ያወራል አይደለ? ስለዚህ እንዴት ነው ሩታ እንደምትቀና ትቀናለች ብለህ የምታስበው? እንዴት ነው? በምን ይቀና? ሲጀመር አንተ በምን ሊቀና ነው? ዝም ብለህ በሜዳ ልጅን ጥለህ ስላስረገዝክ ነው? ሲቀጥል ደግሞ አንተ አስረገዝክ አይደለ? አንገትን እያቅለሰለስክ ነው እኮ የተመለስከው። ልጅቷ ከጎኔ ይሁን ከጎኔ እንዳትርቀኝ እያለች ይኸው ጠቅጥቃት ነው የሄድከው አይደለ? ተጨናነቅኩኝ እኔ ምን አለኝ ብለህ አንገትን ደፍተህ ሄደህ አይደለ? ዛሬ ደግሞ እንግዲህ ከልጅ አባት ጎን ማለት ከእርጉዝ ሚስቱ ጎን መሆን ያለበት ባል ነው አይደለ? አቤል ምን ቤት ነው በአንተ ቦታ የሚያሽቃብጠው? ልጅ ሲወለድለት አባት ደስ ይለዋል ገለመል እያለ ሚስትን አስር እየተነሳ የሚያቅፋት ሶ ሄርሜላ አርግዘሽ ከሆነ ጥሩ ነው፣ ግን የአቤል ነው። አስረግጬ ነው የምነግርሽ ማለት ነው። አንቺ ዝም ብለሽ ሁሉንም ማስገባት አይሰለችሽም እንዴ? ምን ትላለች እቺ ደግሞ? አንቺ የእውነት ከአብርሃም አርግዘሽ ከሆነ ማለት ነው ምንድን ነው ከአቤል ጋር የሚያሸለጠልጥሽ? እንደዛ ቼክስ የምታረጊው አቤል ምንድን ነው ላንቺ የቀበጡለት አሉ። ዝም ብለሽ ጉድሽ እስከሚወጣብሽ በጣም ቸኮለሻል አንቺ ሴትዮ ማለት ነው። እንዴት ነው? እኔ የሩታ ግፍማ ታያለሽ። ያንቺን እውነት አንድ ቀን ዝርግፍ አድርጎ ያወጣውና ያሳየናል በሚዲያ ማለት ነው። እና ሩቲ የምር በቃ ክሱን ማቆምሽ አናዶሽ ከሆነ አሁንም ቀጥለሽ እዛ ባንቺ ላይ የመሰከሩ ሰዎችን ዘብጥያ ማውረድ ትችያለሽ። ኢቭን እንኳን ሄርሜላ ማለት እሷ ማን ስለሆነች ነው እሷ